ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ በእያላችሁበት ሰላማችሁ ይብዛም። አሁን የደረሰን አስገራሚ መረጃ አለም እንደሚከተለው እናጋራችኋለን። እንግዲህ ብዙ ኢትዮጵያዊ በሚያውቀው መሰረት ነሐሴ 21 ቀን 2018 ዓ.ም በሴዶና በዮሐንስ መካከል በሪንግ ውስጥ የሚደረግ ፍልሚያ በጉጉት እየተጠበቀ ይገኝ ነበር። አሁን ግን የተሰማው መረጃ ሴዶ በዛው ውድድር ላይ እንደማይሳተፍ ተናግሯል። ከሁሉም በላይ ደግሞ የሚያስገርመው አለመሳተፉ ሳይሆን ምክንያቱ ነው። በኢቲኤፍሲ 2 ኬጂ ውስጥ የተፈጠረ የእንቁላልና የመተት አወዛጋቢ ውዝግብ ይላል። እንግዲህ ጉርሻ ፔጅ ይዞት በወጣው መረጃም በነሐሴ 21 ቀን ሊካሄድ 4 ቀናት ብቻ በሚቀሩበት በአሁኑ ወቅት ታዋቂው ኢትዮ ሚክስድ ማርሻል አርትስ ኤምኤምኤ ተወዳዳሪ ሴዶ ማርሻል ከሚጠበቀው የኢቲኤፍሲ 2 ግጥሚያ ራሱን ማግለሉን በይፋ አስታውቋል ይላል ጉርሻ ፔጅ። በማህበራዊ ሚዲያ ላይ ባሰራጨው የቪዲዮ መግለጫ ሴዶ የለበሰው የኢቲኤፍሲ ስፖንሰርሺፕ ማሊያን አውልቆ በመጣል ከባላጋራው ጋር ኬጂ ውስጥ እንደማይገባም ገልጿል። ሴዶ ለውሳኔው እንደ ምክንያት ያቀረበው ተቃዋሚው በእንቁላል አማካኝነት ድግምትና መተት ፈጽሞብኛል የሚል ሲሆን ውድድሩ የቀረው 4 ቀን ነው። ነገር ግን እኔ አልወዳደርም፣ እንቁላሉን አስጠይቄበታለሁ፣ ድግምትና መተት ተሰርቶበታል። ከዚህ በኋላ ከዚህ ሰው ጋር አልጫወትም። ትኬት የገዛችሁ ወይም ስፖንሰር ያደረጋችሁ ከፈለጋችሁ ሌላ ተደባዳቢ ከውጭ አምጡልኝ፣ ከሱ ጋር ግን በፍጹም አልገባም ብሏል ሴዶ። የውድድሩ አዘጋጆች በጉዳዩ ላይ ያሉት ነገር ባይኖርም የስፖርቱ አፍቃሪዎች ግን አቋሙን አልተቀበሉትም። ብዙዎች ሴዶም ቢቢልም ተጎትቶ ኬጂ ውስጥ መግባት አለበት፣ እንዲሁም እንቁላሉን በልተህም ቢሆን ኬጂ ውስጥ ትገባለህ በማለት አስተያየታቸውን እየሰጡ ይገኛሉ። እንግዲህ ክቡራን ተመልካቾቻችን እጅግ በጣም ፈገግ የሚያስደርግ ነው። እንግዲህ ሴዶ ማርሻል የሚባለው ተፋላሚ ብዙ ጊዜ የተለያዩ ሰበብ አስባቦችን እየደረደረ እንግዲህ የፍልሚያውን ጊዜ እያራዘመው ነበር። በተለይ ከገንዘብ ጋር ከሚከፈለው ክፍያ ጋር በተያያዘ ነው። እጅግ በጣም ብዙ ሚሊዮኖችን ካልተከፈለኝ እኔ ወደ ውድድሩ አልቀርብም፣ እኔ የዚህ ውድድር ኪንግ ነኝ፣ ንጉስ ነኝና በቀላሉ በትንሽ ገንዘብ አልቀርብም ሲል ነበር። ነገር ግን ብዙ ክፍያ እንግዲህ ተከፍሎት ሊፋለም የነበረው ሴዶ ማርሻል በእንቁላሉ ድግምት ምክንያት ነው ማልሳተፈው ብሏል። በነገራችን ላይ እንግዲህ የሴዶ በቲክቶክ ላይ የሚያሳየው በማህበራዊ ሚዲያ ላይ የሚያሳየው እንቅስቃሴን ካየን ሴዶ የተቃዋሚውን አካል ብቻ ሳይሆን ድግምትም የመስበር አቅም ያለው ይመስል ነበር። አሁን ግን ወደኋላ አፈግፍጓል ማለት ነው። በዚህ ጉዳይ ላይ ሐሳብ አስተያየት መስጠት ትችላላችሁ። ስለተከታተላችሁን ከልብ እናመሰግናለን። ይህንን ቻናል ሰብስክራይብ አድርጉ፣ ቪዲዮውን ላይክ፣ ኮሜንት፣ ሼር አድርጉ። ከልብ አመሰግናለሁ። ጤና ይስጥልን።